أمي ماتت بروح وبرجع، عندي ولدي تعبان، عندي زوجي، عندي مشكلة في الفلبين بروح أخلصها وبرجع، أو أي جنسية كانت. لا تصدق ጎበዝ ጉድ ሆነናል። ኮንትራት ቤት የምትሰሩት ወጪ ስህተት እንደስከዛሬ መስሏችሁ እንዳትሞክሩት ማለት ነው። ጥንቃቄ አድርጉ። ይሄን ነገር ካደረጋችሁ ድጋሚ ወዳላችሁበት ሀገር ተመልሳችሁ መስራት እንደማትችሉ እንግዲህ እየተናገረ ነው ማለት ነው። እውነት ለመናገር በጣም ከባድ ነው። ያው ግን ታውቃላችሁ የወንድሙን ቡድነት ወንድሙ ያውቃል አይደለም የሚባለው። እኛ የእነሱን ክፋት ጥንቅቅ አድርገን እንደምናውቀው ሁሉ እነሱም እንግዲህ እኛን ክፋት ጥንቅቅ አድርገው አውቀውብናል ማለት ነው። በእርግጥ ይሄ ነገር ለአንዳንድ እህቶቻችን ይጠቅማቸው ነበረ፣ ግን አልሆነም። ወላሂ ነው የምላችሁ። እኔ ከስንት ዓመት በፊት እህቴን በዚህ መንገድ ነበረ ካለችበት ሶጋጋ አስወጥቼ ወደ ሀገሯ እንድትገባ ያደረኳት ማለት ነው። ያው መቼም ምንድን ነው አትሉኝም። ለማንኛውም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቡና እንጠጣ ከመዳም ጋኔ ቡና እየጠጣው ነው ማለት ነው። እና ውድ ቤተሰቦቼ ስለዚህ ሰውዬ በተደጋጋሚ ቪዲዮ ሰርች አካፍያቸው አውቃለሁ። ዛሬም ደግሞ እኛን የሚመለከት ነገር ስለሆነ ማለፍ አልቻልኩም እና ይዤላችሁ መጥቻለሁ። በእርግጥ እሱ ምክር ብሎ ምክሩን ያቀረበው ያው መዳሞችን አንድ ነገር ልምከራችሁ ብሎ ለነሱ ነው እንግዲህ መልእክቱን ያስተላለፈላቸው እንጂ ለኛ አስቦ ወይም ደግሞ እኛን ይጠቅመናሉ ለኛ የተናገረው ነገር አይደለም። እና ሰውየው ሳውዲ አረቢያ መክተብ ውስጥ ነው የሚሰራ እና እንደ አንድ የመክተብ ሰራተኛ እነሱም ብዙ ጊዜ ጥያቄ ጠይቁታል። እሱም ደግሞ ስለ ሰራተኞችም ስለ መዳሞችም እየወጣ አንዳንድ ቪዲዮዎችን ይሰራል ማለት ነው። እና ዛሬ እንግዲህ እያለ ያለው በጣም ከባድ ነው ወላሂ። ለምን ብትሉ እንዴት በዚህ ሁኔታ እንደተረዱት አላቅም። እንግዲህ ያው ብቸኛው መንገድ እስካሁን ድረስ እየተጠቀም ነው የነበረው ይሄና ይሄ ብቻ ነው። አሁን ግን በዚህም ነገር ተነቅቶብን አበደን ላትዘድቁ ብሏል ማለት ነው። በጭራሽ ይሄን ነገር ካሏችሁ ሰራተኞቻችሁን እንዳታምኗቸው እያለ ነው። እስኪ ወደ ቪዲዮ ከማለፍ በፊት ሳውዲ አረቢያ ትሰራ የነበር ያጎቴ ልጅ ነበረች እና የምሰራባቸው ሰዎች ቤታቸው ማለት ነው ሴት ወይቱ የምትወልደው መንታ ነው። ደግሞ ሰውየው ከሌላ ሴት የወለደው ልጆች ነበሩ ማለት ነው። አንዲት ልጅ ናት መሰል እንጂ አንዲት ልጅ ነበረች እና ይቺ ልጅ 3 ጊዜ መንታ ስትወልድ እሷ ከዚያ ቤት ሆና ወላሂ ነው የምላችሁ ከወለደች በኋላ ዘወር ብላ አታቸውም። ቤት የምታጸዳ እሷ ነች፣ ምግብ የምትሰራ እሷ ነች፣ እነዚያም ሁሉ ልጆች የምትንከባከብ እሷ ነች። ሌሊት እንቅልፍ የሚባል ነገር አልነበራት። ማተኛም በቃ በምን ሰዓቷ ትተኛለች። በዚያ ላይ ደግሞ ሌላ ችግር ነበረባት። ሌላው ችግሯ ምንድን ነው መሰላችሁ? ለሚስቱ ስትታዘዝ ባልየው ይቀናል፣ ለባልየው ስትታዘዝ ሚስቱ ትቀናለች። በዛ ላይ ደግሞ የባልየው ልጅ ስላለች ደግሞ ለእሷ የሆነ ነገር ስታደርግ ሚስቲቱን ትንትላለች። ብቻ ብጥብጧ ወጣ። ያው በፊት በአፍላነቷ ያው ወደ ከሀገር ወጣ ለመስራት ከነበረ ጉጉት አኳያ ችላ ነበረ። ገብቷቸዋል። ብዙ አመት እንችላ ሰርታለች ከዚያ ቤትና ከዚያ በኋላ ግን አልቻለችም። ያው ታላቅ እህቴ ነው የምትለኝና እንደ ታላቅቷ ስለምትለኝ እያንዳንዷን ነገር ለእኔ ነው የምትነግረኝ ማለት ነው። በዚያ ሰዓት እኔ ዩቱብ አልሰራም ነበረ እና እኔ ላብድ ነው ወይ ልጆቹን የሆነ ነገር አድርጌ የሆነ ችግር ሳይደርስብኝ ከዚህ ቤት ብቻ እንድታወጪ ነው የምፈልገው። እኔ አልቻልኩም፣ አይምሮ አይሰራም በቃ ነበር የምትለኝ ማለት ነው ወላሂ። እና የላካት ደላላ ከመዳሟ ጋራ ያወራ ነበረ፣ መዳሟም ከኔ ጋራ ታወራ ነበረ። ከዛ እኔ ደላላውም ዘመዳችን ስለሆነ ከደላላው ጋር እኔ ተመካከርኩኝና ይሄን አድርገን በዚህ መንገድ ይችን ልጅ ማስወጣት አለብን አልኩት። ግን አንዳንዴ እናንተ ውሸት ስትዋሹ ማለት ነው በኋላ ዋጋ ያስከፍላችኋል። ወላሂ ነው የምላችሁ። በዚያ መንገድ ዋሽታ ከዚያ ቤት ወጥታ ያቺ ያጎቴ ልጅ ድጋሚ ተመልሳ ወደ አረብ ሀገር ለመምጣት ስንት አመት እንደተመነመነች አትጠይቁኝ። ቦሌ ደርሶ ኤርፖርት ራሱ እየደረሰች ስንት ጊዜ እንደተመለሰች ትኬት ተቆርጦላት ከገባች በኋላ ኤርፖርት ውስጥ ስንት ጊዜ እንደወጣች ማለት ነው። ብዙ ተሰቃየችና በኋላ ወይኔ ይዛች ሴት ወጦር ነው እንደ ምናምን ሁሉ እያለች ነበር ማለት ነው። እና ምን አለ መሰላችሁ ከደላሉ ጋር ወራንና እኔም አንተም በተመሳሳይ ሰዓት ለሴትወይቱ እንደውልላት አንተ እኔም ቦይስ እናድርግ ዋትስአፕ አልኩት። እሻለ ቦይስ አደረገ። ምንድን ነው የእሷ እናቷ በጣም ታማ ደክማ ሕክምና ገብታለችና ትምጣ ተብላለች አለ ማለት ነው። እኔም ደግሞ በዋትስአፕ እንደዚሁ እሷንም ደግሞ አስመሳያልናት ማለት ነው። አሟታል ካለችሽ አዎ ታማለች ብሎኛል ብለሽ አለቃቅሻልናት ማለት ነው። ምክንያቱም ልታብድ ነው ልጅቱ፣ ምንም አልቀራትም በቃ። ከዛ በኋላ ነው አዎ ትልና አዎ ተጠየቀች እሻለች ማለት ነው። ከዛ ሰዎቹ አይከፉም ነበር እውነት ለመናገር። ከዛ ከና ሻንጣ እንኳን የላትም ሻንጣ ስለሌላት ከዛ በፊት ግን ተሳፍራ ነበረ መሰለኝ ተሳፍራ ነበረ። አዎ ግን ተሳፍራ መጣ 2 አመቷን ጨርሳ ድጋሚ ያሳድሳ ነው ሁሉ በላይ የመጣባት ማለት ነው። እና ልሄድ ስትላት አትሄጂም ነበር የምትላት፣ ምክንያቱም ታድሶልሻል አትሄጂም ነበር የምትላት። ሲቀጥል ደግሞ እሷ ከሄደች ደግሞ የእሷን ቤት የሚሸፍንላት ሌላ ሰራተኛ እንደማታገኝ ልክ እንደሷ የሚችላት ሰው እንደማታገኝ ታውቃለች። ከዛ በአስቸኳይ
የራሷን ሻንጣ ሰጠቻትና ረተበችላት ምናምን ነገር አረገችላትና ያው ተመልሳ አልትመጣ አይደለ የደርሶ መልስ ትኬት ተሰጣትና ይዛ ሄደች ማለት ነው። እኛ ግን ሴትዋ አልታመመችም፣ እናቷ ምንም ነገር አልሆነችም። ያው አሳፍሮ ስትላቸው እምቢ ስላለቻቸው ብቻ ልጅቷ እንደማትወሽ ልጅቱ ጥሩ ልጅ እንደሆነች ስለሚያውቋት እናቴ ታማሌ ብላ እሷም ስትነግራቸው እኛም ስንነግራቸው አመኗትና አሳፈሯት። እናቴ ከተሻላት እመጣለሁ፣ እናቴ ከሞተችም ያው መምጣት አይቀርም፣ ብቻ ግን ከነብሷ መድረስ አለብኝ አለችና እኔም ደላለውን በለቤታ አለና ልጅቷ ሄደች ማለት ነው። አልሐምዱሊላ እናቷ ምንም አልሆነች፣ እሷም ከዚያ ጭንቀት ወጣች ማለት ነው። ግን እንዳልኳችሁ ሂዳ ከገባች በኋላ ድጋሚ ወላሂ ወደ አረብ ሀገር ለመምጣት ከስንት ስቅይት በኋላ ተሰክቶላት ዱባይ የመጣችሁ ማለት ነው። እና አሁን ዱባይ ላይ እርግጠኛ ነኝ ቪዲዮን ትሰማለች። እና ምን ልላችሁ ፈልጌ ነው ይሄ ስልት ወይም ደግሞ ይቺ ሲስተም አንዳንዴ ጭንቀት ውስጥ ላሉ እህቶች እየጠቀመች ነበረ። አሁን ግን ይሄን ነገር እነሱ አውቀውብናል ማለት ነው። እንደሰማችሁት ፊሊፒናል እና ኤጀንሲ ብሏል። የማንኛውም ሀገር ሰራተኞች ቢሆኑ የትኛውም ዜጋ ብትሆን አሞኛል ልሞት ነው ካለቻችሁ ሞተት እናቴ ታማለች፣ እናቴ ሙታለች፣ አባቴ ታሟል፣ አባቴ ሙቷል፣ ባሌ እንዲሆኗል፣ ልጆቼ እንዲሆኗል ቢሏችሁ በጭራሽ እንዳታምኗቸው። ውሸታቸውን ነው። ወደ ሀገራቸው ለመሄድ ስለፈለጉ ነው እንደዚህ የሚሏችሁ እያለ ነው ማለት ነው። ገብቷችኋል? እና እናንተ ግን እነሱ አንሰራም ካሏችሁ ግዴታ መሄድ አለብን ካሏችሁ ምን ማድረግ እንዳለባችሁ ልንገራችሁ አለ። ሰውዬው የመክተብ ባለሙያ ነው ብያቸዋለሁ። መክተብ ውስጥ ነው የሚሰራ። ትኬት በራሳቸው ብር ቁረጡላቸውና በራሷ ብር ትኬት ከቆረጣችሁላት በኋላ ድጋሜ ወደዚህ ሀገር እንዳትገባ አስመትታችሁ አሳፍሯት። ልሄድና እናቴ ታማለች፣ አባቴ ታማል፣ ልጄ እንደዚህ ብሏል፣ ሂጄ ተመልሼ ልምጣ የምትላችሁ ውሸቷን ነው። ከእናንተ ቤት እስከምትወጣ ድረስ ነው። ሲጀመርም የታመመባት የለ ላትሰድቋ። እንዳታምኗቸው፣ በጭራሽ እንዳታምኗት አለ ማለት ነው። እና ለእናንተ ደርሼ ልምጣ ነው የምትላችሁ። እናንተ ደግሞ ደርሼ ልምጣ ስትላችሁ እውነት መስሏችሁ በራሳችሁ ብር ትኬት ቆርጣችሁ እንዳትልኳችሁ። ውሸታቸውን ነው። አንሰራም ግዴታ መሄድ አለብን ብለው ካሏችሁ አንድ በመጀመሪያ ትኬት የምትቆርጡት በራሳቸው ብር ነው። ሁለት ደግሞ ብሎክ አድርጓችሁ ድጋሚ ከዚህ ሀገር እንዳይገቡ አድርጋችሁ ላኳቸው እንጂ ከሄዱ ድጋሚ እንደማይመጡን ያስረግጬ ልንገራችሁ። በጣም ብዙ ሰራተኞች እንደዚህ እያደረጉ መዳሞቻቸውን ሸውደው ይሄዱ ስላሉ ልንገራችሁ። ምክር ለመዳሞች ብሎ ነው ገባችሁ? ለእኛ አስቦ ምናምን ሳይሆን ለመዳሞች የሆነ ምክር ልምከራችሁ ብሎ በዚህ መልኩ እንግዲህ መልእክቱን አስተላልፏል። እና ስለዚህ ሀገሬ ልጆችን ያ በፊት ችግር የለውም ሳውዲ አረቢያ ዝግ ስለነበር ነው እንጂ እሷ ድጋሚ ወደዚህ ሀገር ያልተመለሰችው እሷ ብሎክ አድርጋት አይደለም። ወላሂ ከዚህ ሀገር መተራሱ ስትለምናት ሁሌ ነበር የምታወራት በቴሌግራም ማለት ነው። ከዛ በመጨረሻም ያቺ ያጎቴ ልጅ ማለት ነው እሷ የምታውቀው የደላለውን እህት እዚያ ቤት አስገባቻት። ከዚያ ቤት ገብታ 6 ወር እንኳን መስራት አልቻለችም። ለምን? መንታ ልጅ ሞልቷል። በዛ ላይ ደግሞ ባልና ሚስቶቹ ቀናተኞች፣ ለሚስትየው ስታዘዝ ባልየው፣ ለባልየው ስታዘዝ ሚስቲቱ ማለት ነው እንጂ እሷ ብሎክ አድርጋት አይደለም በዚያን ሰዓት። ገብቷቸዋል? እና ከዚህ ከመጣች በኋላ ራሱ ተይነ እያለች ስትለምናት፣ ከዛ ሻንቺ መምጣት የማትፈልጊ ከሆነ እህትሽን አስመጭልኝ ስትላት፣ እሺ እህትሽን ማስመጣት የማትችይ ከሆነ የምታውቂውን ሰው አስመጭልኝ። ያጎቴ ልጅ ደግሞ የምትል ምንድን ነው እኔ ከዚያ ቤት የማውቀውን ሰው አላስገባም ነበር የምትል። ከዛ የደላለው እህት እኔን ካላስገባሽ ብቻ እኔ ከዚህ ሀገር መውጣት ነው የምፈልገው አለች ማለት ነው። ታውቃላችሁ ኢትዮጵያ ሆነን ወደ አረብ ሀገር ለመምጣት ያለንን ጉጉት። ከዛ በቃ ለመነቻት። ደላለውም ትሄድና እሷ ትስራ ምናምን አለ ማለት ነው። ሰዎቹ ጥሩ ናቸው። ያው የስራው ብዛት ነው እንጂ ትሄድ ምናምን ነገር አይከፉም ሰዎቹ። በዚህ በቅናታቸው ምክንያት ቢናኮሩም ብሎ ያነ ሰውዬ ደግሞ እህቱን ብድግ አድርጎ ላክ። ከዛ ከሄደች በኋላ ያዙ ይልቀቁኝ። መዳሟም ለእሷ ሁልጊዜ ስሞታ ታደርስ ነበር። እንዳንቺ አይደለችም፣ እንደዚህ ናት ብዙ ነገር ማለት ነው። እና ጥንቃቄ አድርጉ ለማለት ያክል ነው። አይቦልኩኝም ብላችሁ እንደዚህ ዋሽታችሁ ወዳችሁ በኋላ ጉድ እንዳትሆኑ። ግን የነሱ ቤት ወይም የነሱ ሀገር ብቻ አይደለም ሌላ ሀገር ግን መሄድ ትችላላችሁ። ብቻ ለጊዜው ካላችሁበት ጭንቀት ተገላገሉ እንጂ